አንቺ ለነ ሐሰን ለነ ብሩኬ ለነ ምናም እናት ብለሽ አንቺ ዋጋ ከፈ በቃ የነሱ እናት እንዳትዘቀዘቅ ደግሞ ለምን ክብር የሌላቸው ሰው ጋር ምንም የቀረኝ ነገር የለም ገብቶሻልና ምንም ነገር ማለት ነው እኮ ማታ አልተኛም ዛሬ ማለት ነው ለልጆች ትምህርት ሰዓት አልፎብኝ አሳፍራለሁ ብላለች ሴትዮዬ ማለት ነው ማታ ሳልተኛ ሰማሻ እኔ ወላሂ ይውጣል ነገር ለነገራችሁ ወላሂ እኔ በር ላይ ሰሙ ይቅርታ ማለት እኮ ትልቅነት ነው እኔ እኮ ይቅርታ ማለት እንብ ብዬ አይደለም ፋሚሊ እሺ ሙሺ ተዘቀዘቀች እንባል ያሰን እናት ተዘቀዘቋት እና ደግሞ ረመዳን ሆኖ ነው ቆንቀን ነው ማለት እኔ ረመዳን ሆኖ ጠንቅቄ ነው ማቀው ምን ለርቅሽ ምን ለርቅሽ እኔ እኮ አልተጣላቸው አልሰደብኳቸው አልበደልኳቸው የሰደቡት እነሱ ፎቶዬን ዘቀዘቁ ዝም አልኩት ያሰሪን ፎቶ ዘቀዘቁ ዝም አልኩት የብሩኬን ዘቀዘቁ የሃይሚን ዘቀዘቁ በዚህ ላይ ደግሞ እናትን የወለደችው እናትን ለእናት ክብር የሌላቸው እናትን ተቆሳሉ ምንድነው የሚሰማቸው እናንተ እስቲ ንገሩኝ ይቅርታ ማለት እኮ ትልቅነት እኮ እነሱ እኮ ይቅርታ መጠየቅም ብዬ አይደለም ኧረ ቤተሰብ ታውታረዱኝ አሁን እኛኮ ስለተሰማን ነው አንቺን መተን በዚህ ልክ የተጫነሽ እኮ ያ ነገር መሆኑ በጣም ልባችንን ስለሰበሩ ነው ወላሂ መተን ነው አንቺ ደግሞ ይሁላ ሰው አንቺን እየተጫነሽ ያለው ሁሉም ሰው አንቺን ስለሚወድሽ ነው ቢያንስ ካንቺ ይለፍ ብለን ስለምናስብ ነው እንጂ ሌላ ነገር አንቺን አስተኛ አድርገሽ አይደለም ሳሙ እውነቱን እንወድሻለን የምትሉን ከሆነ የሚላችሁ ነገር አዳምጡ ከዚህ በቃ ሌላ ነገር የለም ተግባባን ከዚህ ውጪ ሌላ ነገር ምንም ነገር የለም በቃ እነሱ የሚፈልጉት ይቅርታ አይደለም ምንም እኮ አንቺ አላጠፋሽም ልቦናሽ እኮ ያቃል ግን ማለት ነው ለእናቶች ብለሽ እነሱ ለምንድን ነው እንደዚህ የምታረጉት ስንላቸው ማታ ይቅርታ ትጠይቀኝ ለምን ነው እናት መሰቀስቁ ስንል እሱን አይታ ይቅርታ ትጠየቅን ነው ያሉ ለእናቶች ብለሽ እነሱ ብለሽ ሳይሆን በቃ ለእናቶች ብለሽ በእናትሽ ይመር በጣም ነው የሚያስጠላው ሰበብ ምንድነው ሲባል በሰሞኑ ልጆች ነው አይነት ዘቀዝቁ አይቼ ማለት ነው በቃ እንትን ብያለሁ ዛሬ ደግሞ ትላንትም ጠዋትም እናት ሲዘቀዘቅ በጣም ነው የሚያስጠላው ሰሙ አንቺ ደግሞ የነሱ ምክንያት ነው የለብሽ ተግባባ አላደረገም እነሱ ደግሞ ያኔ ብሩኬን ሐሰንን ሃይሚን ተነስቶ የዘቀዘቁ አትሊስት የይቅርታ ወር ነው ይቅርታ ተደራረጊበት ወደ ደግሞ ሪከርድ አለን ያሩትን ያቺ ሪከርድ አጥቶ እዚህ ሲቀ ቁጭ አድርጉ ሪከርዱን ሰምቼ ይቅርታ ቪዲዮ ወጥቼ ጠይቃቸዋለሁ ከዚህ ውጪ ሌላ ምርጫ የለብንም እና በእናቶች ይዘግዘቁ ብለሽ ፈረድሽ ይሁን ይዘግዘቅ እንዲያየን እንስለቅ የምርሽ ነው እንዶ ሰሜራ ትሄዳለች ወይ ደግሞ ሰሜራ እናቱን ተዘቀዘቀኝ ደግሞ ትመጣለች አልመጣም አልሄድም ገባችሁ አልሄድም አልመጣም እዚህ ጋር ይቅርታ በያት ነው እያልሽ እየተደራደርሻን ያለሽው እንትናላችሁ ምጻላችሁ ቦይሳላችሁ እሺ ወርቄ ልንገርሽ እኔ ይቅርታ ባይ አይደለም ይያል መረጃ ያላችሁ ወርቄ ተረዳሽኝ እንዴት ስሚ እኔ አይደለም እኔ ያልኳት ምን መሰልሽ ነው ያልኳት ይቅርታ መረጃ መረጃ ተጠይቅ መረጃ እኔ አሁን ነው ሰሙን ማያስ ስለፈለኩኝ ነው መረጃ ተጠይቅ መረጃ የለንም ካሉ ደግሞ ካሉ ግን ይቅርታ ተጠይቀን ካሉ ኢትስ ኦኬ በቃ ሰሚራ ብትሸነፍ ምን ችግር አለው ነገሩን ለማብረድ ምን ችግር አለው ትልቅነት አይደለም መሸነፍ እኛ ሰሚራ ጥፋተኛ ናት ይያለን አይደለም አሁን ሰሚራ ብላለች ይያለን አይደለም እሱ አይደለም ግን በቃ ቢያንስ ይሄ የእናቶች መዘግዘቅን ይሄ የሚደረግ ያለው ነገር ለማቆም አንታርጊል ሰሙ እኛስ ሳይላንት አርጊ ሰሙ እና ለቤቴን ኮፕሊንግ ታብታባርጉ ቤቴን ቀጥ ይህቴ እና ያልኩኝ ያለው እኔ ሰሚራ አጥፍታለች አላልኩም እኔ ምክንያቱም ሪካርድ እስካልሰማው ድረስ ሰሚራ አንቺ አጥፍተሻል ስለተሰላጠፈሽ ተጠይቂ ብዬ አይደለም ጀጅ ያልኩት ነገር ላይ ሪካርዱን ያውጡልን እኮ እቤታቸው እንሂድ አይ መረጃ አለን ይሄው ስትል ሰምተናል የሚለው ስትል ሰሙን ጎትተን ይዘናት ሄደን ሰሙ እንዲ ብለሻል ብለን እንናገራታለን ለምን እቺ እህታችን ናት እሺ አንዴ መረጃ የለንም ሰምተን ነው ግን ሰምተን ሪከርድ የለንም ግን ይቅርታው እየተዘቀዘቀ ያለው ወርቄ ምን ችግር አለው ሰምተናል እኛ እኮ ችግር የለባትም ልጅቷ እኮ ይቅርታ የማለት ችግር እኮ የለባትም አሁን ሰሙን ለያዛት የቱ ጋር መሰለሽ ሰሙን አሁን ለያዛት እኮ የቱ ጋር እንደሆነ ታውቂያለሽ ይቅርታ ማለቱ ጋር አይደለም ህባችሁ እኔ ያላልኩትን አላችሁኝ ነው ይሄ ነው አሁን ውስጧን እየነካ ያለው ማለት ነው ባላልኩ ስም ተሰጠኝ ነው እንሂድ
እኛ እውነት እንደተማረና እንደ ትልቅ ሰው ምናስብ ከሆነ እንሂድ በተግባር እንጠይቃቸው እሺ መረጃ አለን አይ መረጃ የለንም ልጆቹ እንዲህ ብለውናል ሚሉ ከሆነ እንደዛ ያላትን ልጅ ቪዲዮ እናስከፍታት መጽሐፍ ቅዱስ ሙስሊምም ትሁን ኦርቶዶክስም ትሁን መጽሐፍ ቅዱስ እናስይዛት እናስመላት ስትል ሰምቻለሁ ካለች ማለት ነው አይ ወርቄ እዚህ ጋር ስተት እየተናገርሽ ነው ምትሉ ሰዎች ካላችሁ እኔ ማረም ትችላላችሁ ገባችሁ ግን ደግሞ አለምንም አግባብ ሰው ላይ መፍረድ አይቻልም አትፍረድ ይፈረድብሃል ይላል መጽሐፍ ቅዱስ ቁርአንም ይላል መጽሐፍ ቅዱስም ይላል እንሂድ ከናንተ ከሰሙ ልጆች ሶስው እንሂድ እኔም ሄዳለሁ ችግር የለብኝም እንጠይቃቸዋለን በተግባሩ ወርቅኛ ለምን ሰሚራን እየተጫናት እንደሆነ ታውቂያለሽ ለምን ሰሚራን እንደተጫናት ታውቂያለሽ ቢያንስ ሰሚራ ተሰማለች አይሽ ማናችንንም አላስወርድ እንደዚህ ነው አትልም እየሰማችን ነው ቢያንስ እሷ ቢያንስ ትረዳለች ከነሱ ተሽላ ስለተገኘች እነሱ የሆነ ነገር ብትያቸው ወይ ስደው ወይ ከገስት ያወርዱሻል እንጂ እየተረዱሽ አይደለም ሰሚራ ግን ቢያንስ ከነሱ ትሻልና ቢያንስ እኛን ትረዳናለች ሁላችንም ሰሚራ ላይ ትኩረት ያደረግነው እንጂ ሰሚራ ተሻል ብለን ማናችን አንዳንድ ቁጥር ብጽፍ አስገቡ አንዳንድ ቁጥር ምጽፉት ይሰደባ አስገቡሽም ታዲያ ይሄንን ተታረቀ ቢያንስ ሰሚራ ትሻላለች ቤታችሁ ሰሚራ ቢያንስ ታዳምጣለች ወይ አንቺ ክፈቺ ወይ እኔ ልክፈት ይሄ ነገር ይቋጭና ሰሙም እንደው ይቺ ሁለት ሳምንት በቃ ሁለት ሳምንት የተበላሸችው ረመዳን እቺ 3 ቀን 4 ቀን የተበላሸችው ረመዳን እንደው ይቅርበልኝ ትበልና ሰሙም ወደዚህ በአመት አንዴ ነው የሚገኘው ረመዳን በአመት አንዴ ነው የሚገኘው ጾም እንመለስ ወደ ራሳችን ጌታን እንመለስ እኔ ከናንተ በልጭ አይደለም እኔ ታቁኛላችሁ እኔ እብድ ነኝ በቪዲዮም ታቁኛላችሁ ስናገርም እውነትም ቀልድም ስናገር እንደዚሁ እንደምታቁኝ ነው እውነት ካለበት እውነት ነው ቀልድ ባለበት ቀልድ ነው የምሬን ነው እኔ እንደዚህ ማጃጃልም አልፈልግም እግዚአብሔርን በቃ ስለዚህ በቃ የሆነ ነገር አድርገን ነገር እንቋጫው ሰውንም ደግሞ ችግራቸውን ያው በቀረችሽ ወርሽ ላይ በቀረችሽ ቀናቶች ላይ እንድትጾሚ እኔ ፍቃደኛ ነኝ እኔ አንቺ ባትፈልጊ እኔ እንድትጾሚልኝ እፈልጋለሁ ከዚህ ከነጃሳ ነገር ውስጥ ወጥሽ ጽድት እንድትይልኝ ወደ ራስሽ እንድትመለሽልኝ እህቴ እፈልጋለሁ ጌታን እፈልጋለሁ እንዴ ችግር የለውም እኮ ይሄ ይቅርታ ማለት ችግር የለውም አቃለው ቁስሉ ይገባኛል ይሄንን ደግሞ መረዳት አለብሽ መሸነፍም የሚባል አለ እንጠይቃቸው እንደ ተማረሳ እንደ ትልቅ ሰው እንደሚያስብ ሰው መጥቶ ያስረዱን ሰው ነን ካሉ ማለት ነው ጭንቅላት አለን የማስረዳት አቅም አለን ካሉ መጥቶ ያስረዱን አለቀጣጣ አይ ወርቄ እዚህ ጋር ጥፋተኛ ነሽ ካላችሁ ገብታችሁ ያንዳንዳችሁ መጠየቅ ትችላላችሁ ማረም ትችላላችሁ እስታሁንም አዳምጫችኋለሁ በቃ ወርቅ አሁን ያልሽው ሐሳብ አሪፍ ነው ሌላ ሐሳብ ተነስቶ ነገሩ ከሚዘበራረቅ ልክ ነሽ ያልሽው ነገር ስለዚህ በቃ ቀጥታ ወደ ውሳኔ እንገባለን በቃ ነገሩን እናብርደው በቃ ያብቃ ሰሙ በአላህ በቃ ይጂሻሉ ለአላህ ብለሽ ወላሂ ላዚም በቃ አብቂ በቃ አንቺ ቢያንስ አንቺ ተሽለሽ ተገኘ አንቺ ከነሱ ስማርት ሆነሽ በቃ ተገኘ ወላሂ በቃ አንቺ ከነ እንደ ይቅርታ መጠየቅ ወላሂ አንቺ ትልቅነትሽ ነው እንጂ ምንም የበታችነትሽን ማንንም እዚህ ጋር አንቺ ይቅርታ ስለጠየቅ ሰሙ ተሸነፈች የሚል የለም ሰሙ ከነሱ ስለምትሻል ነው እንጂ ምን አንቺ ከነሱ አንቺ ባይሻሉ እኮ ነው እናትን የሚያህል ነገር ዘቃ እየዘቀዘቀ ነው ታውቂያለሽ አይደል እናትን የሚያህል ነገር እንደው መቼስ በስነ ስርዓት የሚያስብ ጥሩ ጭንቅላት ያለው ሰው እናትን አቅቶ ዘቃ ይዘቀዝቅም የምር ነው የምልሽ ሺ ጊዜ የሆነ ነገር ከናንተ ውስጥ አንድ ሰው ቤቱን ይክፈት ወይን እኔ ልክፈትላችሁ ለልጆቹ ሼር አርጉ ኑ እንፍታህ ይሄንን ነገር ሰሙ እንድጾም ይፈልጋሉ ኔቨር እንደዚህ አይነት ነገር አይሰራ ይበላሽ የሚባልበት ጾም የለም በአመት አንዴ ነው የምታገኘው የእናቴ ልጅ የማይገኝ ነው ይሄ ከእግዚአብሔር እንድትጣሊ ከእግዚአብሔር እንድትቆራረጭብኝ አልፈልግም ቢቀር ሁሉ ነገር ጥንቅር ብሎ ይቀራል ግን በአመት የምትሰጥሽ አንድ ወሯ ጾም አንድ ቀን እንድታልፍብሽ አልፈልግም አንቺም በእምነትሽ ጠንካራ ነሽ እኔም በእምነቴ ጠንካራ ነኝ በዚያ እንደራደርም እኔ ሙስሊም እህት አለኝ ሙስሊም ወንድም አለኝ ቀልድ አላቅም እሺ
ክፈች። ኧረ ችግር የለም። እኔ ሰላም ወርቄ አንቺ ግን ሌላ ምንም ችግር የለብኝም። እኔ እኮ ሰላም ፍጠሩ ነው ያልኩት። ይኸው ሰላም ፍጠሩ ስል የተቀበለኝ ሰው የለም እንጂ ትላንትና ጀምሬም ለፈልፈው ሰላም ብትሆኑ ሰላም ነው። ግን ብቻ በቃ ወርቄ ክፈች።